ጤና ይስጥልኝ ውድ ተመልካቾቻችን ለህዳር 10 2018 ዓ.ም አዳዲስ ያልተሰሙና አስደሳች የፋኖ ዜናዎች ይዘን መጥተናል። ፋኖ መቄት ወረዳ ላይ ብዙ ፓትሮልና በርካታ ሲኖትራክ መኪናዎች የተማረኩበት ትልቅ ታሪክ ሰርተዋል። ይህንን አስደናቂ የመቄቱን ድል እንዳይመልጣችሁ በተጨማሪም ከግንባር የስልክ ጥሪ ያለን እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ቫይራል እንዲወጣልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ ከሚሴ ዙሪያ ደዋ ጨፋ ወረዳ የአገዛዙ ሚሊሻና ፖሊሶች ላይ ጥቃት በማድረስ ድል ተጎናጽፈዋል። ዝርዝር አለን፣ ታደምጡታላችሁ። የብልጽግናው ሰራዊት ከፍተኛ ኃይሉን ይዞ በተከታታይ ቢመጣብንም የሚገባውን ምት መተን መልሰነዋል ሲል አርበኛው ላረጋይ ሸርብ ተናግረዋል። ተጨማሪ የስልክ ጥሪ አለ፣ እናስደምጣችኋለን። የፍላቂት ገርገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዳዋ ወይዘሮ ዘመናይ ሲሳይ በነበልባሎቹ እጅ ገብታለች። ዝርዝር አለን፣ ታደምጡታላችሁ። ፋኖ መቄት ወረዳ ላይ ብዙ ፓትሮልና በርካታ ሲኖትራክ መኪናዎች የተማረኩበት ታላቅ ታሪክ ሰርተዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የልጅ ኢያሱ ኮር አሃዶች ከሚሴ ዙሪያ ደዋ ጨፋ ወረዳ የአገዛዙ ሚሊሻና ፖሊሶች ላይ ጥቃት በማድረስ ድል ተጎናጽፈዋል። የየጎፍ ክፍለ ጦር ቃኝና ከመክትና ሳተናው ሻለቃ አሃዶች የተወጣጡ አባላቶች ትናንት ከቀኑ 9 ሰዓት ከሚሴ ዙሪያ ዳዋ ጨፋ ወረዳ ጎያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገ ጸረ አማራ ሚሊሻና ፖሊሶች ላይ ድንገተኛ ጥቃት በመክፈትና ከ15 በላይ ሙትና ቁስለኛ እንዲሁም ምርኮ በማድረግ ድል ተጎናጽፈዋል። በዚህ ተጋድለው ከ15 በላይ የአካባቢው ጸረ አማራ ሚሊሻና ፖሊስ የተደመሰሰና የቆሰለ ሲሆን ለጊዜው በቁጥር ያልታወቁም ተማርከዋል። በተጨማሪም ክላሾች፣ የወገብና የደረት ትጥቆች፣ ተተኳሾችና ካዝናዎች ተማርከዋል። አሁን በሁለተኛው ዜናችን በፋኖ ቁጥጥር ስር ውስጥ ስለገባች ባንዳዋ እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የመቄቱን ታላቅ ታሪክ የምናስደምጣችሁ ይሆናል። አብራችሁን ቆዩ። የፍላቂት ገርገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዳዋ ወይዘሮ ዘመናይ ሲሳይ በነበልባሎቹ እጅ ገብታለች። ከመቄት ወደ ባህር ዳር በመጓዝ ላይ በጨጨሆ ኬላ የፍላቂት ገርገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊዋ ባንዳዋ ወይዘሮ ዘመናይ ሲሳይ በነበልባሎቹ ቁጥጥር ስር ውስጥ ገብታለች። ባንዳዋ የአብይ አህመድ ተላላኪ ዘመናይ ሲሳይ የአማራ ብልጽግና አመራር ከመላላክ ውጪ ሌላ ሚና የለንም ስትልም ገልጻለች። የፍላቂት ገርገራ ከተማ አስተዳደር የብልጽግና አመራሮች በስልጣን ሽኩቻ እየተተራመሱ መሆኑን ጨምሮ ሌሎች ወሳኝ መረጃዎችንም ለነበልባሎቹ አድርሳለች። በመቄትና ጋይንት የሚንቀሳቀሱ ፋኖዎች የፈጠሩት ቀጠናዊ ትስስር የባንዳ ራስ ምታት መሆኑን የፋኖ አመራሮች ገልጸዋል። ወደ ሶስተኛው ዜናችን ስናልፍ ፋኖ መቄት ወረዳ ላይ ታላቅ ድል አስመዝግበዋል። የደጋው መብረቅ ኮር በርካታ የአገዛዙ ሰራዊት በመደምሰስና የከፍተኛ መኮንኖች ተሽከርካሪ በመማረክ ታላቅ ድል ተጎናጽፈዋል። ትናንት ህዳር 9 2018 ዓ.ም በመቄት ወረዳ አንሻ ክፍለ ጦር በጠላት ላይ ትልቅ ታሪክ በመስራት ከቤት አማራ እስከ ሸዋ እየተምዘገዘገ ብዙ ታሪኮችን ሲሰራ የነበረው ጨለፍ አስፋው ከትግል አጋሩ አርበኛ ቅዱሴ ጋር በመሆን በመሩት ተጋድሎ የፋሽስቱ ሰራዊት ላይ ታላቅ ጀብድን በመፈጸም ታላቅ ድል ተቀናጅተዋል። የፋሽስቱ ሰራዊት 3 ፓትሮልና በርካታ ሲኖትራክ መኪናዎች የተማረኩ ሲሆን
በርካታ የጠላት ሰራዊቶችም ተደምስሰዋል። የተማረኩት ሲኖትራኮች የግለሰብ በመሆናቸው ለባለቤቶቹ እንዲመለሱ አድርገናል ብለዋል። በአማራ ህዝብ ላይ ጥፋትንና ጭፍጨፋን ተጭኖ የመጣው የስርዓት ቅጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቁስለኛ ተደርገዋል። የብርሃኑ ጁላ ሰራዊት በመቄት ወረዳ እንደ ክረምት አግቢ እድሜ በፋኖዎች ባሩድ እየተቀነደሸ እየተቀዘፈ ይገኛል። የብልጽግናው ሰራዊት ከፍተኛ ኃይሉን ይዞ በተከታታይ ቢመጣብንም የሚገባውን ምት መተን መልሰነዋል ሲል አርበኛው ላረጋይ ሸርብ ተናግረዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። አርበኛ ወላረጋይ ሸርብ እንደምን ሰነበትክ? እስኪ በቅድሚያ በክፍለ ጦርና በዙ ያለን ኃላፊነት ገልጸህ የሰሞኑን ተጋድሏችሁን እስኪ በእናንተ አካባቢ ያለው ኔትወርክ በመጥፋቱ ምክንያት አልተገናኘንምና እስኪ ዝርዝር ግለጽልን። ጥሩ አመሰግናለሁ። ወላረጋይ ሸርብ እባላለሁ። የዞብል ጃኖ ክፍለ ጦር የህዝብ ግንኙነት ኃላፊ ነኝ። እንዲሁም የጎንደር ጠቅላይ ግዛት ህግና ስነ ምግባር መምሪያ ክፍል ኃላፊ ነኝ። ሰሞኑን እንደሚታወቀው እንግዲህ የጎንደር የሁለቱም እዞች የአንድነት ፕሮግራም ነበረብን። እኔም እንዳንድ የዛ አመራር ፕሮግራሙ ላይ ነበር። በፕሮግራሙ መሀልም አገዛዙ አንድነቱን ለማደናቀፍ ያላደረገው ያልገባበት ሸለቆ የለም፣ ያልበረረበት ቦታም የለም። ነገር ግን እንደምትሰሙት በድሮንም በተለያዩ ነገሮች ቢያደርግ ከክሳራ ውጭ ምንም አይነት ድል ማግኘት አልቻለም። በተቃራኒው ግን እኛ ከአንድነቱ ጉዞ ጋር ተያይዞ ሰራዊቱም ከነበረው ሞጭ ያለ የደስታ ስሜት ጋር ተያይዞ ትልልቅ ድሎችን ስናስገኝ ቆይተናል። ለምሳሌ ያክል ብናነሳ ሳሊያ ቋራ ለ7 ቀን ያክል ባደረግነው ውጊያ የጎንደር ጠቅላይ ግዛት በጌምድር ክፍለ ጦርና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ የቋራ ወንጀላ ክፍለ ጦር ሰራዊቶች በጋራ በመሆን ያደረጉትን ተጋድሎ እናስታውሳለን። ያገኙትን ድልም ከሳምንታት በፊት እንግዲህ ሚዲያዎች ለዓለም በጣም ይፋ የሆነ ዜና ነው እያስባለሁኝ። ከዛ በመቀጠል ግን እንግዲህ እኛ ወዳለንበት ቀጠና እንደዚሁ ጃኖ ክፍለ ጦር አገዛዙ ይሄንን የአንድነት ፕሮግራም ከጀመርንበት ቀን ጀምሮ በተለይም የዛ አመራሮች እዚህ አካባቢ ይገኛሉ ብሎ ስለሚያስብ በጣም ከፍተኛ የሆነ ጫና በማድረግ ለ4 ቀን ያክል በ6 ቀን ውስጥ በሌሊትም በቀንም ባልተጠበቀ ሰዓት በ7 በ6 በ5 አቅጣጫዎች በጣም ቁጥሩ ብዛት ያለው ሰራዊት ሲያዘምት ቆይቷል። ነገር ግን 1-2 ቦታ ላይ ተመቶ እነዛ 2 ቦታዎች ላይ የተቆጠበበት ሁኔታ ነው ያለ። ለምሳሌ ያክል ብናነሳ በዛሬው ዕለት በ3 አቅጣጫ መጥቶ ነበር። ጫንድባ የሚባል ከተና አካባቢ ማለት ነው። በጣም የተስፋ ቆራጭ የሆነ ድርጅቶች ነው እየፈጸመ ያለ። እንግዲህ የቀረው ብዬ ማስበው እኔ ቤተክርስቲያን ማፍረስ ወይም የሃይማኖት ተቋማት መስጊዶችን ማፍረስ ምናምን ነው እንጂ የቀረው ሙሉ በሙሉ የንጹሃንን ቤት ዝግ የሆኑ ቤቶችን ምናልባትም ወድቀን ከሆነ የስራ ቦታ ዝግ የሆኑ ወይም ደግሞ ዛሬ አልሰራም ያለ ስራ ቦታ የዘጋ ቤቶችን በሙሉ ቁልፋቸውን እየሰበረ ንብረቶችን በመውደም የተገኘን ጥሬ ብር ይዞ በመሄድ ስልኮችም ካሉ ሞባይል ጥገናዎችን ሳይቀር እየሰባበረ ይዞ መሄድ፣ ሴቶችን መድፈር የመሳሰሉትን ነገሮች በማድረግ ወደ ገጠራማ ቤቶች ደግሞ የግል የጦር መሳሪያ ያላቸውን በአገዛዙ ህጋዊ ነው ተብሎ መታወቂያ የተሰራላቸው የገበሬ ንጹሃን መሳሪያዎች እነሱንን መሳሪያዎች ይዘው በመሄድ የገበሬ መሳሪያዎችን በማሟጠጥ ከዛ በኋላ መሳሪያችሁን ልስጣችሁ ሁሉ በማለት በመጠርነፍ የምንሻ ስልጠና ውሰዱ የማለት ድርጅቶችን ነው እያደረገ ያለው በዛ አቅጣጫ። ነገር ግን እኛ ከዚህ እሱ ካሰበበት እቅድ በተሻለ መንገድ ማህበረሰቡ ላይም ስለሰራ ማህበረሰቡ የትግሉ አንድ አካል ስለሆነ በጣም በሰፊው ነገሮችን ስለሚያስብ ከንብረት የሚበልጥ ህይወትን ሊያሳጣ የሚችል ስርዓት እንደሆነ ስላወቀ ስርዓቱን ፈጽሞ ቀል የሆነ ማህበረሰብ መገንባት ስለቻለ ማህበረሰቡ ከኛ ጎን ሆኖ የተለያዩ ስልታዊ የሆኑ የማጥቃት ሂደቶች እንድናደርግ እያገዘን ያለ። እኛም በተመሳሳይ ብዙ እርምጃዎችን እየወሰድንበት ነው። በቅርቡ እንደሚታወቀው አገዛዙ የቀረው ኃይል ነው። ፖለቲካዊ ማንነቱን ያጣ ነው። ዲፕሎማሲያዊ ማንነቱን ያጣ ነው። አለኝ የሚለው ይሄ ስልጣን አስጠባቂው የኢትዮጵያ መከላከያ ሰራዊት ብሎ ራሱ የሚጠራው ኃይል ነው። እሱንን ደግሞ 70 በመቶ የሚሆን ያሳጣ ነው።
የቀረው 30% ኃይል በቅርቡ የምንቋጭ ይሆናል ማለት ነው። አመሰግናለሁ። እንግዲህ ከሰሞኑ አራተኛ ደጃዝማች ኮር በሚንቀሳቀስባቸው ቀጠናዎች አውደ ውጊያዎች ተደርገዋል። ከዛ ባሻገር አገዛዙ ብልጽግና ጭንቅ ውስጥ ገብቷል። በዚህም እንግዲህ ብሔርን ከብሔር ለማጋጨት አጀንዳ ቀርጿል። ከአርበኛ መምህር አበበው ወርቁ ልጀምርና እንደሚታወቀው እንግዲህ በሱ አካባቢ ተደጋጋሚ ጊዜ ብሔርን ከብሔር ለማጋጨት በርካታ ስራዎች ተሰርተዋል። ከሰሞኑ ደግሞ ኃይሉ እየተዳከመበት እየተመናመነበት ያለው አገዛዙ ብልጽግና ብሔርን ከብሔር በማጋጨት አጀንዳውን ለመቀየር ሌላ አጀንዳ ቀርጾ መምጣቱ ተሰምቷልና ይህ አጀንዳ ምን ይመስላል? ከዚያ በፊት ግን ትናንት የተደረገው የቀስተ ደመና ሻለቃ አባል የሆነው አርበኛ ንብረት 6 የጠላት ኃይሎችን ደምስሶና 4 አቁስሎ ራሱን በክብር ሰውተዋል። የአፋብኃ ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር የበረሃኛው ቀስተ ደመና ሻለቃ አባል የነበረው አርበኛ ንብረት ቢተው ትናንት በቀን 8 2018 ዓ.ም ከረፋድ 3 ሰዓት የቀጋት ተብሎ በሚጠራ ቦታ ላይ ተወሽቆ የሚገኘውን ጡት ቆራጭ የብልጽግና ሰራዊት ዋርድያውን በሳንጃ ወቅቶ ከገደለው በኋላ ብቻውን 6 የሚሆኑትን ደምስሶ 4ቱን አቁስሎ በክብር ራሱን ሰውተዋል። ጨፍጫፊው የብልጽግና ሰራዊት በወገኖች ላይ የሚያደርሰው ዘረፋ፣ ግድያና አስነዋሪ ተግባር ያንገበገበው የጀግና ወላጅት የማህፀነ ለምለሟ የበረሃኛው ቀስተ ደመና ሻለቃ ፍሬ የሆነው አርበኛው በጠዋት ተነስቶ ብቻውን ከጠላት ቀጠና በመግባትና ሰተት ብሎ ምሽጉ ላይ በመሄድ ዋርድያውን በሳንጃ ወቅቶ በመግደል ከጠላት ምሽግ ተቀላቅለዋል። እንደ ዱር አንበሳ በልበ ሙሉነት የተካነው ጀግናው አርበኛ በጠላት ላይ መብረቃዊ ጥቃት በመክፈት ጠላትን በጥይት አረር ይቆላው ጀመር። አንድ ለእናቱ ሺህ ለጠላቱ የሆነው የጀግኖች በረሃኛው ግርፍ የሆነው አርበኛ ንብረት በጠላት መንጋጋ መሃል ሆኖ 6ቱን ከረሸነና 4ቱን ካቆሰለ በኋላ በጠላት እጅ ላለመውደቅ እንደ መይሳው ካሳ የገዛ ጥይቱን ጠጥቶ በክብር ተሰውተዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።